አንዳንድ ጊዜ ምን ያህል እንደተሰበርክ መናገር ሲከብድ እንባ ይቀድማል። ሰው ግን ላይረዳ ይችላል። የተሰበረን ሰው የሚረዳው ተሰብሮ የሚያክሰው ብቻ ነው። የሆነ ጊዜ መንገድ ላይ ተገናኝተን ነበር። ማስተር አብነት የሚባለውን ሰው ያውቃል? እኔነት ችግር የለም። የኔ ሆድ እንዴት ነው? የኔ ሆድ አቤት ማይ ሰማክ። እንስራ ማር ይደረግበታል፣ ይሰበራል፣ ማሩ ይፈሳል፣ ብሬት ይቀራል፣ ይልሱታል። እንደሱ የምላሰውን እንጀራ ይስጥክ። አሜን እናት። ለሌላ ምን እላለሁ? እሺ እኔ እናት። ከየት እየመጡ ነው ግን? እኔ ቁጭ አልኩ ደከመኝ። የመስቀል በዓልም ደረሰ አይደለ? አዎ። ምን ተዘጋጅቷል? ምንም የለኝም። በእውነት ምንም የለም። ምንም የለኝም። ምን ላሳይክ? በቃ ወደ ቤት ልሸኞትና ለበዓል የሚያስፈልገውን ነገር እኔ ይዤ እመጣለሁ። እሺ እኔ እናት። እሺ ቤት ይጠብቁኛል። እሺ ቦሳወዳለው እንደግነቷ ብዙ መሆኑን አውቃለሁ። ወላጅናት እኮ የምግብ ሳይን ነው። እሺ የቡና ሲኒ፣ እሺ ከሰል ማንደጃ፣ የምግብ ዘይት፣ ጫማ ነው። እሺ ቆንጆ ቀሚስ ገዝተናል። ሁለት ነው የገዛነው ማማ ቀሚስ። ይሄን ቀሚስ ነው። ነጋልበስ አሜን። ተሞሸርኩ ማለት አይደል? ይሄንን አደራ ለእርሶ እንዲያደርስ የላከችው ሀና የምትባል እህታችን ናት። እሷን ይመርቋት። ትዳር ያዝ። አሜን። ገበታ ላይ ትቀመጥ። ዳገት ትውጣ። አሜን። ቁልቁላት ትውረድ። አሜን። ይሄን ልካልኛለች፣ ይሄን ሰጣኛለች፣ ይሄን ፍሬን አሸክማ ልካልኛለች። እንደዚህ ፍሬ እድሜ ይስጣት። አሜን። ማማ እቺን ለበዓል ብርም አለ ችግር የለም ዘርግቶ ይስጥቅ፣ እንጀራ ይስጥቅ፣ እንቅፋቱን ይከልክልልክ። አሜን። ፈጣሪ እድሜና ጤና ይስጥት። ዳና ይዋሉ። መልካም ባሽኔናት ዳና ይዋሉ። በዝናብ ወዴት እየሄዱ ነው? ሽሮ ሜዳ ላይ ነው አብዬ። ሽሮ ሜዳ እየሄዱ ነው? አዎ። ታዲያ ከዝናብ በኔ መኪና ይግቡና በመኪና ልሸኙት። እሺ አባሮሳ። እሺ እኔና እሺ ቤዛ ምን ይቸግሮታል? እኔ እናትን የምንላግዞት በቆሎ አስፋጫለሁ፣ ጤፍ አፋጫለሁ፣ ኮሎ ካለ ጉሳ አብዬ። እስቲ የነን ብር ይቁጠሩ። ልውሰድ ሁሉንም? በእውነት እውነት? ጤፍ አስፈጪ ነው? ጤፍ አስፈጪ። ያ ኢሻባ ሀይ አብዬ ሀይ። በዚህኛው ደግሞ 10 ሺህ ብር በቆሎ ያስፈጪው። እሺ አባሳ 20 ሺህ ብር ነው እሱ። የኔ ነው። ሁሉም እርሶ ነው። ታሰነ ቆንጆ ታወኑ ፈሩ ውሽ እናት አብዬ ሀይ ታደዛ አይዞን። እሺ እኔ እናት ተባርክ አብዬ። አንጀት ተሳባ አሜን። አባ አንጀት ተጥማ አሜን። አባ አንጀት ተጥማ። እሺ እኔ እናት ይቀማል። አንጀት ተሳባ ቁርስ በልተዋል ታዲያ ዛሬ? አልበላም።
እስካሁን ምሳ ሰዓት ደርሷል። ምንም ባዶ ነው፣ ወደ ባዶ ምንም የለም። ባዶ እርሶን ለማገዝ ፈልገን ነው የመጣ ነው። ምን ይቸግሮታል የኔ እናት? ሁሉ ነገር ደካማ እየሻ ምን አለ? ምን ይዘን እንምጣ? ምን ያስፈልጎታል የኔ እናት? ከገበያ እኛ ገዝተን ይዘን እንመጣለን። እርሶ ያስፈልጎት ፈልጋለሁ። ይሄዱም ቢሆን ማን ይሰራል ታዲያ? አሁን ይሄል ገዝተን እሷ ሰርታ መስራት ትችላለች? አዎ። ቤት ውስጥሳ ምን ላይ ነው የሚተኙት? የሚተኙበት ቦታ ጥሩ ፍራሽ አለ? የለም። በእውነት ምንም የለም። አንድ ጅባ ነው ተኝቶ እዚህ መሬት ነው ያው እንዲሁ በዛ ላይ ነው የሚተኙት። አዎ። እሺ እስቲ ሊያው አንዴ። እሺ እንደግነቷ ብዙ መሆኑን አውቃለሁ። ወላጅ እናት እኮ ፍጹም በመንፈሷ ልጇን ትወዳለች አብልጣ ከራሷ። 9 ወር በሆዷ ከዛ ይሄን ነጠላ በአዲስ ልቀይር። እሺ እሺ። ኖሮ እነዚህ ሁለቱም ቀሚሶች መቀየሪያ ልብሶች ናቸው። ይሄንን አደራ ለእርሶ እንዲያደርስ የላኩት ድንቁ ኢየሱስ ድንቅ ያደርጋል ዓለም አቀፍ የቤተክርስቲያን የጸሎት ህብረት አባላት ናቸው። እነሱን ይመርቋቸው። ማርያም ገብርኤል እናንተ አይሁን። አሜን። ልጆቹ ጋር ደግሞ ጤና ጋር ደግሞ አሜን። ደካማ አምላክ ኢየሱስ አምላክ እናንተ ገቢ ብቻውን ጤና ብቻውን አሜን። እናት ፈጣሪ እድሜና ጤና ይስጦት። ዳና ይዋሉ፣ ዳና ይቆዩ። እሺ እኔ እናት እናንተ ሰላም ይሁን። እሺ መልካም ጊዜ። አሜን። እሺ እሺ እኔ እናት እሺ። እንደምን አለ? ደህና ነህ? ሰላም ነው? እንዴት ነህ? አለ። ምን ላግዝ ብትል ከህመም አንስቶ በቃ መሰማኝም ይሄን ብዬ መናገር አልችልም። በጣም ችግርተኛ ነው ያለው። እንደተቸገርኩ ነው ያለው። እንደታሰርኩ ነው ያለው። ምን አለ ጊዜው እግርህን ከታሰርክ? 11 ዓመቴ ነው። ቤትህን ማየት እንችላለን? አዎ ገብታችሁ ማለት። የት ነው? ይሄ ነው። ሰላም ለዚህ ቤት። ምን ናቸው እሳቸው? እናቴ ናት። ያንተ እናት ናቸው? 5 ደቂቃ ብቻ እዚሁ ትጠብቀኛለህ? ዕቃ ይዤ ልምጣ። እሺ ደስ ብሏል? አዎ ደስ ብሏል። አይዞህ። እሺ የኔት አንቺ ባለቤቱ ነሻል? በቃ አይዟችሁ። አንዳንድ ጊዜ በእንደዚህ አይነት ሰዓት ላይ ከናንተ ጋር ግቢ ውስጥ ዞር እያለ ጊዜ ያሳልፍ። እኔም በየጊዜው እየመጣሁ እከታተላለሁ። የኔ ወንድም ፈጣሪ ጨርሶ ይማርህ። የመፈታት ነፃ የመሆን አመት ይሆንልህ። በሁሉ ነገር አለን ከጎንህ፣ እናግዛለን። ደህና ዋል። መልካም ጊዜ ይሆንልህ። እሺ እንደምን ዋሉ? ዳና ሰላም ነው? ዳና እንዴት አለው? ዳና ይደጉልኝ። አሜን። ልናግዞት ፈልገን ነው የመጣነው እማማ። ኧረ አግዙን ፈልጋለሁ። ምን ይቸግሮታል? ምን እናግዘውት? ይቸግራል። የሚበላ ልብስም ምንም አፈርን ምተኛ አፈር ላይ ነው የምተኛ። ፍራሽ የለም እያለች ፍራሽ የለም። ለእኔም እንደዚህ ፍራሽ የለም። እሺ ይዘን እንመጣለን።
ጥሩ ነው ጥሩ አላቱ አትባቡት ቦሜዳ ባላቱ መጋናሶ እግዚአብሔር እስቲ እያለች ነው። ይሄ ለብሼም ማወቅ ነው። ጌታ ይመስገን። ልብስ ይቸግሮት ነበር ማለት? አዎ ድሮ ነበር ስራ ጊዜ የሚለብሰው። አሁን ማንም ዞር ብሎ ያያም የለም። ለርሶ ይሄንን መልእክት እንዲያደርስ የላኩት አሜን። ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ የሚል የጸሎት ህብረት ወጣቶች ናቸው ይሄን የላኩት። እነሱን ይመርቋቸው። ጌታ ይመርቃቸው። አሜን። ጌታ ከፍ ያርጋቸው። አሜን። ጌታ ደብቆ ያሳድጋቸው። አሜን። ፈጣሪ ለርሶም ጤናና እድሜ ይስጦት። ደህና ይዋሉ። መልካም ጊዜ። እሺ በሰላም ጾማ ብሉ። አሜን። እሺ የማ ድምጽ ይመስላል ይሄ? አወቁኝ ሰላም ይሉኛል። አረ በስመ አብ አብነት የደሃ አባት የሌላት አረሰኝም እስካሁን የደሃ አባት ምን ረሳለሁ? ወዲ አይደለህም ማን አለኝ ብዬ ረሳለሁ። በየአመቱ እየመጣው ይጠይቆታለሁ ብዬ አምና ቃል ገብቼም አልነበር? አረ እየጠበቅኩህ ነው። የኔናት አልነበርኩም። እኔ ደግሞ አጋጣሚ ስራ በዝቶብኝ እየሰማሁ ነው። ሁሉ ቦታ ደራሽ ነህ። ታዲያ ምን ይዤ ልምጣ? አሁን ለበዓል ምን ያስፈልጎታል? ለመስቀል በዓል ምን ላምጣ? እኔ ምግብ ብቻ የሚመገበው ቤት ይጠብቁኝ። እሺ እኔናት እሺ ምን ጥርሴ ሁሉ አልቆ ባዶ ነው። ምን ችግር የለም። በጥርስ የማይታኘከውን ጥሩ ነገር ይዤ እመጣለሁ። እሺ እኔናት ደግነቷ ብዙ መሆኑን አውቃለሁ። ወላጅናት ዱቄትም ይዘመታ። እሺ እንዴት ጠላት እንደዚህ ጋር የምግብ ዘይት ጫማዩ ወርቅ ያዛንተ። አሜን እናት። ሁለት ነው የገዛሁት። ሌላም አለ። ዘንድሮ ዓለም እንዳየሁ አንተ ዓለሜ። አሜን እናቴ። የዓለም እንጀራ ብላ። አሜን ማማ። ቆንጆ ነጠላ። እቺን ብር ደግሞ የያዘው 5000 ብር ነው። ከገበያ ቡናም ጨውም ገዝተው ቤት ይጠቀሙ። በደንብ ለይቶ ያውቃሉ አይደል? ብር እሷንማ እዚህ ደረቴ ውስጥ አድርጌ ለሰው ማላሳይ። ቆይ እንደዛ ከሆነ ብር ለይቶ የሚያውቁ ከሆነማ ጨምሬ እመጣለሁ። ይጠብቁ። እቺ ትንሽ ነች። እሺ ሪላ ብር ለይቶ የሚያውቁ ከሆነማ እቺንም ብር ያዙ። ይሄንን አደራ ለርሶ እንዲያደርስ የላኩት ኖቲንግሃም ከተማ የሚኖሩ የእህቶች የጸሎት ህብረት ነው። እነሱን ይመርቋቸው። እንጀራ ይስጣቸው። በሰው ሀገር የሄደውም እዛም ሀገር ያለውም የሰጠን ይባረክ። ኢየሱስ ክርስቶስ ከነሱ ጋር ይሁን። ክፉ አደጋ አይድረሳቸው። አሜን። አብነት ሲቀር ነው የምትከሱ ተብያለሁ። አሁንም አብነት ሲበቃ ወፍራለሁ። እኔ ምን ቸገረሽ? አለ ማማ። አሁንም አልቆይም፣ ቶሎ ተመልሼ ድጋሚ ጠይቆታለሁ። አሁን እነሱ ወደ ቤት ይግቡ። እቺን ብር ግን ደበቅ ያርጉ። አይ እቺንማ ነው ሲለች እሺ ነኝ። ፈጣሪ እድሜና ጤና ይስጦት። ደህና ይዋሉ። እሺ እኔና አውዳመትን በሰላም ዋል። አሜን እናቴ።